የሀገራዊ ምርጫ 2018 ትኩስ መረጃዎችን መጀመሪያ የሚያገኙት የት ነው? የህዝብ ወገን የሆነው ኢሳት ነጻ የህዝብ ሚዲያ ሙሉ የሰው ኃይሉንና ጋዜጠኞቹን አስተባብሮ ግንቦት 24 ቀን በሚካሄደው ሰባተኛው ሀገራዊ ምርጫ ከቀኑ 7 ሰዓት ተኩል ጀምሮ በልዩ የቀጥታ ስርጭት ወደ እናንተ ይመጣል። በተለይ በዩቲዩብ እና በቲክቶክ ገጾቻችን ላይ የኢሳት ጋዜጠኞች ሙሉ መረጃና ጥልቅ ትንተና ይዘው ይጠብቋቸዋል። ሰዓቱ እንዳይዘነጋ ከቀኑ 7 ሰዓት ተኩል ጀምሮ እውነተኛውን የህዝብ ድምፅ ለመስማት አሁኑኑ ገጾቻችንን ፎሎ ያድርጉ፣ የደውል ምልክቷን ይጫኑ። ግንቦት 24 አብረን ነን። ኢሳት ነጻ የህዝብ ሚዲያ። ከኢሳት ነጻ የህዝብ ሚዲያ በመሃል ተቋርጦ የነበረው መደበኛ የሳተላይት ስርጭት በቅርብ ቀን ኢሳት ነጻ የህዝብ ሚዲያ ባለፉት ሳምንታት መካከል የ10 ቀናት የሳተላይት የሙከራ ስርጭቱን በስኬት አጠናቋል። እነሆ አሁን ላይ ደግሞ መደበኛ የሳተላይት ስርጭቱን ለመጀመር መሰናዳቱን ሲገልጽ በታላቅ ደስታ ነው። በቅርብ ቀን ይጠብቁን። ኢሳት ነጻ የህዝብ ሚዲያ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለግንቦት 23 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የምርጫ ቅድመ ማስጠንቀቂያ ጥቆማ ማድረጊያና ምላሽ መስጫ ስርዓት ተቋቋመ። የኢትዮጵያ ብሔራዊ ምርጫ ቦርድ ዜጎች ከሰባተኛው ጠቅላላ ምርጫ ጋር የተያዙ ችግሮችና ክስተቶችን ጥቆማ የሚያደርጉበትን ከምርጫ ጋር ተያይዘው የሚፈጠሩ ችግሮች ሪፖርት ማድረጊያና ምላሽ መስጫ ስርዓት መዘርጋቱን አስታውቋል። ይህ ስርዓት የሚመለከታቸው ተቋማትና ባለድርሻ አካላት መረጃዎችን አስቀድመው እንዲያገኙ፣ ፈጣን ምላሽ እንዲሰጡ እንዲሁም ሰላማዊና ታማኝነት ያለው ምርጫ እንዲያካሂዱ ለማገዝ ታስቦ የተዘጋጀ መሆኑን ምርጫ ቦርዱ ገልጿል። በዚህም በምርጫ ሂደቶች ላይ የሚፈጠሩ መስተጓጎሎች፣ በድምፅ አሰጣጥ ወይም በቆጠራ ወቅት የሚያጋጥሙ ችግሮች፣ በምርጫ ጣቢያዎች አቅራቢያ የሚከሰቱ የጸጥታ ችግሮች፣ በመራጮች ላይ የሚደርስ ማስፈራራት ወይም ትንኮሳ፣ በምርጫ ቁሳቁስ ላይ የሚደርስ ጉዳት፣ አመፅ ወይም ዛቻዎች፣ ውጥረት የሚፈጥር የሐሰት መረጃዎች፣ በአጠቃላይ ምርጫውን ሊያስተጓጉል የሚችል ወይም ማንኛውም ሌላ አጠራጣሪ ድርጊት ከተከሰተ ጥቆማ ማድረግ ያስፈልጋል ብለዋል። ማንኛውም ሰው ጥቆማ ማቅረብ እንደሚችል የገለጸው ቦርዱ ለጥቆማዎችም በነጻ የስልክ መስመር 6214 ላይ በመደወል ወይም አጭር የጽሁፍ መልእክት ወደ 7555 በመላክ መጠቀም እንደሚቻል ገልጿል። በተያያዘ ምርጫው በስኬት እንዲከናወን አስፈላጊውን ዝግጅት ማጠናቀቁን የአዲስ አበባ ፖሊስ አስታወቀ። በምርጫና ድህረ ምርጫ ቀናት በሚከናወኑ የጸጥታ ማስከበር ተግባራት ምርጫው በስኬት እንዲከናወን አስፈላጊውን ዝግጅት ማጠናቀቁን የአዲስ አበባ ፖሊስ ገልጿል። በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በቅድመ ምርጫ የተከናወኑ ተግባራትን ለመገምገም በተዘጋጀው መድረክ ላይ እንደተገለጸው በምርጫና ድህረ ምርጫ ቀናት የጸጥታ ማስከበር ተግባራት በስኬት እንዲጠናቀቁ አስፈላጊው ዝግጅት ተደርጓል። የጸጥታ አካላት አስቀድመው የጋራ እቅድ በማውጣት ወደ ተግባር በመግባታቸው ቅድመ ምርጫውን በጥሩ ውጤት ማከናወን እንደተቻለ ተመላክቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ ሌፍተናንት ጀነራል አስራት ደኔሮ የምርጫን ደህንነት የማረጋገጥ ተግባር ልዩ ጥንቃቄ የሚሻ መሆኑን ተናግረዋል። ቀሪ ተግባራት ካሉ በአስቸኳይ ማጠናቀቅ እንደሚገባ አሳስበው በምርጫው ላይ አሉታዊ ጫና ለማሳደር የሚንቀሳቀሱ ኃይሎች እንዳሉ በመረዳት በምርጫ ዕለትና ድህረ ምርጫ ሂደት በስኬት እንዲጠናቀቅ አስፈላጊው ዝግጅት መደረጉን ጠቅሰዋል። ህብረተሰቡ ማንኛውንም ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ሲያጋጥሙት በነጻ የስልክ መስመሮች 990 991 987 816
እንዲሁም በእጅ ስልኮች የዜጎች ተሳትፎ መተግበሪያን በመጠቀም ጥቆማ እንዲሰጥ ተጠይቋል። 4097 የአጭር ጊዜ ታዛቢዎችን ለማሰማራት ዝግጅቱን መጨረሱን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ አስታወቀ። ከ101 አባል ድርጅቶች የመለመላቸውን 4097 የአጭር ጊዜ ታዛቢዎችን ከትግራይና አከራካሪ ከሆኑ አካባቢዎች ውጪ በሁሉም ክልሎች ላይ ለማሰማራት ዝግጅቱን መጨረሱን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ለኢሳት በላከው መግለጫ አስታውቋል። ከተሰማሩት የአጭር ጊዜ ታዛቢዎች ውስጥ 3301 ተቀማጭ ታዛቢዎች ሲሆኑ 1060ዎቹ ደግሞ ተንቀሳቃሽ ታዛቢዎች መሆናቸውን ገልጿል። ህብረቱ ታዛቢዎቹን ከማሰማራቱ በፊት የትዝብት ስራቸውን በገለልተኝነት በነፃነት ህግና መሮችን ባከበረ መንገድ እንዲተገብሩ የሚያስችል ስልጠና መስጠቱንም ተናግሯል። ህብረት ለምርጫ የትዝብት ዘመናዊ ቴክኖሎጂ አሰራር በመዘርጋት 80 የሰለጠኑ ዳታ ሰብሳቢዎች ያሉበት የዳታ ማዕከል ማቋቋሙን ገልጾ ታዛቢዎች የሚያቀርቡት መረጃ በተዘረጋው ዘመናዊ ሪፖርት ማቅረቢያ ስርዓት ላይ ብቻ ተመስርቶ ይሰበሰባል ብሏል። የትዝብት ሂደቱን በተመለከተም የእኩለ ቀን ሪፖርትና የመጀመሪያ ደረጃ መግለጫ እንደሚሰጥ በመግለጫው አስታውቋል። በአፍሪካ ዲሞክራሲን ለማጽናት አንዱ ሀገር ከሌላው ሊማር ይገባል ሲሉ ኡሁሩ ኬንያታ ተናገሩ። በአፍሪካ ዲሞክራሲ አስተዳደርና የምርጫ ስርዓትን ለማጠናከር የአፍሪካ ሀገራት አንዳቸው ከሌላቸው ልምድ መቅሰም አለባቸው ሲሉ የኬንያ የቀድሞ ፕሬዝዳንትና በሰባተኛው ጠቅላላ ምርጫ አፍሪካ ህብረት የምርጫ ታዛቢ ቡድን መሪ ኡሁሩ ኬንያታ ተናግረዋል። ነገ የሚካሄደው ምርጫ ለመታዘብ አዲስ አበባ የሚገኙት ኡሁሩ ኬንያታ እንዳሉት በአፍሪካ ህብረት ስር የተካሄዱ ምርጫን የመታዘብ ተግባራት የምርጫ ሂደቶችን ከመከታተል ያለፈ አስተዋጽኦ አላቸው። ምርጫ የመታዘብ ተግባራቱ በአባል ሀገራት መካከል የልምድ ልውውጥና መልካም ተሞክሮዎችን በመቅሰም ዲሞክራሲያዊ ልማትን ለማስፈን ጭምር የተነደፉ ናቸው ብለዋል። የአፍሪካ ህብረት የዲሞክራሲ ስርዓትን የበለጠ ለማጎልበትና በአፍሪካ ሀገራት መካከል ያቻላቻ ትምህርትን ለማበረታታት የሚደረገው ጥረት አካል በመሆኑ በአህጉሪቱ በሚደረጉ ምርጫዎች በታዛቢነት እንደሚሳተፍ ጠቁመዋል። የምርጫ ታዛቢነት ተልእኮዎችና ሌሎች የአፍሪካ ህብረት አሰራሮች ሀገራት ልምድ እንዲለዋወጡ፣ ስኬታማ አካሄዶችን እንዲለዩና የዲሞክራሲ ተቋማትን ሊያጠናክሩ የሚችሉ ትምህርቶችን እንዲለማመዱ እድል ይፈጥራል ያሉት ኡሁሩ ኬንያታ የአፍሪካ ሀገራት በሌሎች አህጉራት የተዘጋጁ አስተዳደር ስልቶችን ሲተገብሩም ከአህጉሪቱ ነባራዊ ሁኔታዎች ጋር የማይጣረሱ ሊሆን እንደሚገባ አስገንዝበዋል። በአፍሪካ ሀገራት መካከል የሚደረግ የተሞክሮ ልውውጥ በአህጉሪቱ ልዩ ፖለቲካዊና ተቋማዊ አውድ ውስጥ ያሉትን ጉዳዮች የሚፈቱ ሀገር በቀል ዲሞክራሲያዊ ልምዶችን ያዋጣል ብለዋል። አፍሪካውያን መር የሆነ ዲሞክራሲን የማጠናከር አካሄድ ለአፍሪካ ችግሮች አፍሪካዊ መፍትሄዎች ለሚለው መርህ ማዕከል ሆኖ እንደሚቀጥል አጽንኦት ሰጥተዋል ሲል የዘገበው ኤፍኤምሲ ነው። የጋምቤላ ክልል ፖሊስ ኮሚሽን ከዛሬ ጀምሮ ለ3 ቀናት የሚቆይ ተሽከርካሪ እንቅስቃሴ እገዳ ጣለ። የጋምቤላ ክልል ፖሊስ ኮሚሽን ከዛሬ ግንቦት 23 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት የሚቆይ የተሽከርካሪዎች እንቅስቃሴ እገዳ መጣሉን ትላንት ምሽት ባወጣው መግለጫ አስታውቋል። ኮሚሽኑ እንዳስታወቀው ከዛሬ ጀምሮ እስከ ማክሰኞ ድረስ ልዩ የይለፍ ፍቃድ ካላቸው ተሽከርካሪዎች በስተቀር ማንኛውም የመንግስት፣ የግል፣ የንግድ እንዲሁም የባለሶስት እግር ተሽከርካሪዎች በሙሉ እንቅስቃሴያቸውን እንዲያቆሙ ታዟል። ይህንን የኮሚሽኑ መመሪያ ጥሰው በሚገኙ አሽከርካሪዎች ላይ ጥብቅ ሕጋዊ እርምጃ እንደሚወሰድ የክልሉ ፖሊስ ኮሚሽነር ዶሮ ካሩ ማሳሰባቸውን ኮሚሽኑ በማህበራዊ ሚዲያ ገጹ ገልጿል። ይህ እገዳ 7ኛው ጠቅላላ ሀገራዊ ምርጫ ከሚካሄድበት ከሰኞ ግንቦት 24 ቀን ዋዜማ ጀምሮ እስከ ማግስቱ ቀን ድረስ የሚቆይ ቢሆንም ኮሚሽኑ በሰጠው መግለጫ ላይ ግን ስለ ምርጫው በቀጥታ የጠቀሰው ነገር የለም። በኢትዮጵያና በቤልጅየም መካከል ያለው የከፍተኛ ትምህርት አካዳሚክ ትብብር ማጠናከር በሚቻልበት ሁኔታ ላይ ውይይት ተደረገ። የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሽኔ በኢትዮጵያ የቤልጅየምን አምባሳደር ዶክተር አኔሊስ ቨሪስቲቼልን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴኤታው በዚሁ ጊዜ በኢትዮጵያ የከፍተኛ ትምህርት ልማት ዘርፍ እየተተገበሩ ስላሉ ዋና ዋና የሪፎርም ተግባራት ማብራራታቸውን ገልጸዋል። በኢትዮጵያና ጅቡቲ የቤልጅየም አምባሳደር የአፍሪካ ህብረት የኢጋድና የአፍሪካ ኢኮኖሚ ኮሚሽን ቋሚ ተወካይ ዶክተር አኔሊስ ቨሪስቲቼል በበኩላቸው በኢትዮጵያና በቤልጅየም መንግስት መካከል 100 ዓመታትን ያስቆጠረ ወዳጅነትና ዲፕሎማሲያዊ ግንኙነት መኖሩን ተናግረው በተለይም በከፍተኛ ትምህርት ዘርፍ ባለው የትብብር ግንኙነት ባለፉት ዓመታት በርካታ ኢትዮጵያውያን በቤልጅየም ዩኒቨርሲቲዎች ውስጥ ነፃ የትምህርት ዕድል ተጠቃሚ እንደሆኑ አብራርተዋል። በሁለቱ ሀገራት መካከል በከፍተኛ ትምህርት ዘርፍ ያለው የአካዳሚክ ትብብር ለወደፊቱም ተጠናክሮ እንዲቀጥል ሀገራቸው በጋራ መስራት እንደምትፈልግም ተናግረዋል። ሁለቱ ወገኖች በከፍተኛ ትምህርት ዘርፍ ያለውን የአካዳሚክ ትብብር በምርምር፣ በቴክኖሎጂ ሽግግር፣ በመምህራንና ተማሪዎች ልውውጥ እንዲሁም በአቅም ግንባታ መስኮች የበለጠ ለማጠናከር በሚቻልባቸው ጉዳዮች ላይ ሰፊ ውይይት ማድረጋቸውን ሚኒስቴር መስሪያ ቤቱ በማህበራዊ ድረገጹ አስነብበዋል።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። በዲሞክራቲክ ኮንጎ ያለው የኢቦላ ስርጭት እጅግ አሳሳቢ እንደሆነ ድንበር የለሽ ሐኪሞች ቡድን አስጠነቀቀ። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚታየው ፈጣን የኢቦላ ቫይረስ መስፋፋት እጅግ አሳሳቢ ሁኔታ መፍጠሩን ዓለም አቀፍ የበጎ ፈቃደኞች ተቋም የሆነው ድንበር የለሽ ሐኪሞች ቡድን አስጠንቅቋል። በአገሪቱ የኢቦላ ወረርሽኝ መቀስቀሱ ከታወጀ ከ2 ሳምንት በኋላ ይህንን ማስጠንቀቂያ የሰጡት የቡድኑ ምክትል ዳይሬክተር ዶክተር አለን ጎንዛሌዝ ከዚህ ቀደም በእንዲህ አይነት ፍጥነት እጅግ በርካታ ኬዝ እንዳልተመዘገበ አስረድተዋል። ዛሬ ላይ ባለው ሁኔታ ማንም ሰው የዚህን ወረርሽኝ መጠንና ምን ያህል የከፋ እንደሆነ አያውቅም ያሉት ምክትል ዳይሬክተሩ ኢቦላ እንደሆኑ የተጠረጠሩ አዲስ ኬዞች በየቀኑ እየተመዘገቡ ነው። እስካሁን ግን በመቶዎች የሚቆጠሩ ናሙናዎች ምርመራ አልተደረገባቸውም ሲሉ ሁኔታውን ገልጸዋል። እንደ ድንበርና የአየር ማረፊያዎች መዘጋት ያሉ ተግዳሮቶች ወረርሽኙን ለመግታት የሚደረጉ ጥረቶችና የሰብአዊ እርዳታ አቅርቦት እንቅስቃሴዎች ላይ መዘግየት እንዲኖር እያደረጉ መሆኑንም አክለዋል። ምክትል ዳይሬክተሩ ይህንን ያሉት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ቫይረሱ እጅግ የተስፋፋበትን የኮንጎ ምስራቃዊ ግዛት ኢቱሪን በጎበኙበት ወቅት ነው። ዲሞክራቲክ ኮንጎ ውስጥ በቫይረሱ ቢያንስ 246 ሰዎች መሞታቸው የተገለጸ ሲሆን በሽታው እንደያዛቸው የተጠረጠሩ ሰዎች ብዛትም ከ1000 በላይ መድረሱን ቢቢሲ ዘግቧል። በአጎራባቹ ሀገር ዩጋንዳ ውስጥ ደግሞ 9 ሰዎች በበሽታው መያዛቸው እንደተረጋገጠና 1 ሰው እንደሞተ ተገልጿል። አሜሪካ፣ ዩናይትድ ኪንግደም እና አውስትራሊያ የባህር ውስጥ ድሮን ሊሰሩ መሆኑን አስታወቁ። አሜሪካ፣ ዩናይትድ ኪንግደም እና አውስትራሊያ ኦከስ ተብሎ በሚታወቀው ወታደራዊ ጥምረታቸው አማካኝነት የባህር ስር ኬብሎችን ለመጠበቅና የመከላከያ አቅማቸውን ለማጠናከር ሲሉ በባህር ውስጥ የሚንቀሳቀስ የድሮን ቴክኖሎጂ እያለ መሆኑን አስታውቀዋል። የሰው አልባ የባህር ስር ተሽከርካሪ ቴክኖሎጂው በሚቀጥለው ዓመት ዝግጁ ይሆናል ተብሎ እንደሚጠበቅ ቢቢሲ ዘግቧል። የሶስቱ ሀገራት መከላከያ ሚኒስትሮች ባወጡት የጋራ መግለጫ የሰው አልባ የባህር ስር ተሽከርካሪው የባህር ወለል መሰረተ ልማቶችን ለመጠበቅ፣ ጥቃቶችን ለመፈጸም እንዲሁም የቅኝት ስለላና ሎጂስቲክ ተግባራትን ለማከናወን የሚያስችሉ እጅግ ዘመናዊ ስርዓቶች እንደሚዘጋጁለት አስታውቀዋል። በአውሮፓውያኑ 2021 የተጀመረው የኦከስ መከላከያ ጥምረት በኢንዶ ፓሲፊክ ውስጥ እየተስፋፋ የመጣውን የቻይና የባህር ላይ እንቅስቃሴ ለመግታት የተወሰደ እርምጃ መሆኑን በዘገባው ተጠቅሷል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የምሽት ዜናዎቻችን የተከታተላችኋቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። የሀገራዊ ምርጫ 2018 ትኩስ መረጃዎችን መጀመሪያ የሚያገኙት የት ነው? የህዝብ ወገን የሆነው ኢሳት ነጻ የህዝብ ሚዲያ ሙሉ የሰው ኃይሉንና ጋዜጠኞቹን አስተባብሮ ግንቦት 24 ቀን በሚካሄደው 7ኛው ሀገራዊ ምርጫ ከቀኑ 7 ሰዓት ተኩል ጀምሮ በልዩ የቀጥታ ስርጭት ወደ እናንተ ይመጣል። በተለይ በዩቲዩብ እና በቲክቶክ ገጾቻችን ላይ የኢሳት ጋዜጠኞች ሙሉ መረጃና ጥልቅ ትንተና ይዘው ይጠብቋቸዋል። ሰዓቱ እንዳይዘነጋ ከቀኑ 7 ሰዓት ተኩል ጀምሮ እውነተኛውን የህዝብ ድምፅ ለመስማት አሁኑኑ ገጾቻችንን ፎሎ ያድርጉ፣ የደውል ምልክቷን ይጫኑ። ግንቦት 24 አብረነን። ኢሳት ነጻ የህዝብ ሚዲያ። ከኢሳት ነጻ የህዝብ ሚዲያ በመሃል ተቋርጦ የነበረው መደበኛ የሳተላይት ስርጭት በቅርብ ቀን ኢሳት ነጻ የህዝብ ሚዲያ ባለፉት ሳምንታት መካከል የ10 ቀናት የሳተላይት የሙከራ ስርጭቱን በስኬት አጠናቋል። እነሆ አሁን ላይ ደግሞ መደበኛ የሳተላይት ስርጭቱን ለመጀመር መሰናዳቱን ሲገልጽ በታላቅ ደስታ ነው። በቅርብ ቀን ይጠብቁን። ኢሳት ነጻ የህዝብ ሚዲያ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ።